እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ለመማር እየተዘጋጁ ያሉ ልጆቻችን ለኛ ለእናንተ ወንድሞቻችሁን እንደዚሁም ወላጆችን ሰላምታ አቅርቡ። እንደምን ሰነበታችሁ ብሎ ወደዛ ዙሩና እንደምን ሰነበታችሁ ወደዚህ ዙሩ። እግዚአብሔር ይመስገን ይላሉ ብለን ተስፋ የሁላችንም አምላክ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ በክፍል 117ኛው የመጽሐፍ ቅዱስ ታሪካችን ተገናኝተናል። ከዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የእስራኤል መንግስት መከፈል የሚል ነው። ደግሞ ዛሬ የምንማርበት ታሪክ የምንሰማው ታሪክ ማለት ነው። እንግዲህ የእስራኤል ንጉስ የነበረው ማን ነው? ሰሎሞን። ከዳዊት በኋላ ልጁ ሰሎሞን ነገሰ። ሰሎሞን ያ ሁሉ ጥበብ ተሰጥቶት ያ ሁሉ ሀብትና ንብረት ተሰጥቶት ወደ ህይወቱ መጨረሻ አካባቢ ግን ጣዖት ማምለክ በመጀመሩ ሰዎችን አስደስታለሁ ብሎ እግዚአብሔር በዚህ እንደተከፋና መንግስትህን ለሁለት ከፍለዋለሁ፣ ነገር ግን ስለ ወዳጄ ስለ ዳዊት ብዬ ይሄንን የመንግስት መከፈል በአንተ ዘመን ሳይሆን በልጅ ዘመን እንዲሆን አደርገዋለሁ፣ ትንሽ አዘገየዋለሁ ማለት ነው ብሎት ነበር። እና ደግሞ የቀረው መንግስቱ ደግሞ የሚሰጠው ከሱ አገልጋይ መካከል ለሆነ እንደሆነ እግዚአብሔር ተቆጥቶ ተናግሮ ነበር። እና አሁን ሰሎሞን በዚህ ሁኔታ ውስጥ ያለው እንግዲህ ስራውን መደበኛውን ቀጥሏል። ስነግራችሁ ታሪኩ ወዲያው በአንድ ዘመን የሚሆን አይደለም፣ በአመታት ልዩነት ይኖራል። ስለዚህ ሰሎሞን ይሄን እየቀጠለ ሳለ ሰሎሞን 12ቱን ነገድ ስለሚመራ ከ12ቱ ነገድ መካከል ለምሳሌ አንዱ ዮሴፍ ነው። የዮሴፍ ነገድ ነው። የያዕቆብ ልጆች አይደሉ 12ቱ? ዮሴፍ ነውና ለየነገዱ የነገድ መሪ አለቃ ስለሚያስፈልገው አንድ ኢዮርብዓም የሚባልን ሰው ለዮሴፍ ነገድ አለቃ አድርጎ ሾሞ ነበር። ማን ነው ስሙ? ሁለት ስማቸው ተቀራራቢ ሰዎች ስለምጠራ እንዳትረሱ። ይሄኛው ማን ብሎ ነው የሚጀምረው? ኢዮርብዓም። እስቲ በሉ ኢዮርብዓም የሚባል ሰው ሾሞ ነበር። እና ያ ኢዮርብዓም አንድ ቀን በመንገድ ላይ ሲሄድ ተመልከቱ፣ የእግዚአብሔር ቃል እንግዲህ እየጠነከረ መጥቷል፣ ወደ መፈጸሚያው ደርሷል። እና ሰሎሞን ነው እስካሁን ድረስ ንጉሱ። ኢዮርብዓም የአንድ ነገድ መሪ ነው፣ በሰሎሞን ስር ያለ የዮሴፍ ነገድ መሪ ነው። እና ኢዮርብዓም አንድ ቀን በመንገድ ሲሄድ አንድ የእግዚአብሔር ነቢይ ያገኘ። የነቢዩ ስም ደግሞ አኪያ ይባላል። አኪያ እና አኪያ ኢዮርብዓምን በመንገድ ላይ ሲያገኘው አዲስ ልብስ ለብሷል። የለበሰው አኪያ ነው። አዲስ ልብስ ለብሷል። እና የአዲስ የለበሰውን ልብስ ኢዮርብዓምን ሲያየው ልብሱን አወለቀና ልብሱን ቅድድድ አደረገው። ስንት ቦታ አትሉኝም? 12 ቦታ 12 ቦታ ቅድድድ አደረገውና 10ሩን ቅዳጅ አንስቶ ለኢዮርብዓም ሰጠው። ከዛ በኋላ እግዚአብሔር እንደዚህ ብሏል አለ፣ እኔ በእስራኤል ላይ መሪ እንዲሆን ሰሎሞንን ሾሜው ነበር። ነገር ግን እሱ እኔን ማምለክ ትቶ ጣዖታትን አምልኳል፣ ሰግዶላቸዋል፣ አጥኖላቸዋል። ስለዚህ ከሕጌና ከትእዛዜ ወጥቷልና መንግስቱን እንደዚህ እከፍለዋለሁ፣ ልክ እሱ እንዳደረገው ማለት ነው። ስንት ቦታ ነው የቀደደው ልብሱን? 12። ስለዚህ እከፍለዋለሁኝ። ከተከፈለውን ደግሞ አብዛኛውን መንግስት አንተ እንድትመራ አደርጋለሁ። ነገር ግን ስለ ወዳጄ ስለ አባቱ ስለ ዳዊት ብዬ ግን አንዱን ነገድ የይሁዳን ነገድ ብቻ ግን ልጁ እንዲመራ ለልጁ ተውለታለሁ አለ። ስለዚህ እስራኤል ለስንት ሊከፈል ነው? ለሁለት። 10ሩ አንድ ላይ አይደለም? ከዚያ ደግሞ አንደኛው ነገድ ለብቻ ማለት ነው። አንዱ ነገድ አለ የተወሰነ ከዚያ የተወሰነ ከዚህ ይሆነ። በኋላ ታሪኩ ላይ እናየዋለን። የብንያም ነገድ ግን 10ሩን በሙሉ በቀጥታ እንዲመራ አድርጎ ለኢዮርብዓም እንደሚሰጠው ተናገረ፣ በነቢዩ በአኪያ አማካኝነት ማለት ነው። ከዛ በኋላ ይሄንን ያደረኩትን ነገር ግን ብሎ ደግሞ አጥብቆ ነገረው፣ ለሌሎቹ መሪዎች እንደሚናገረው እግዚአብሔር ያለውን ነው አኪያ የሚነግረው። ስለዚህ አኪያ አሁንም ለኢዮርብዓም ምን አለው? አንተ ግን ትእዛዜንና ሕጌን ብትጠብቅ እንደ መንገዴን ብትሄድ ያደረኩን ሁሉ ብታደርግ እንደ ሌሎቹ ነገስታት እንደነ ዳዊት የንግስናህን ዘመን አራዝመዋለሁ፣
ካንተ ጋር እሆናለሁ አለው። ከሕግና ከትእዛዙ ውጪ ከሆነስ ግን እግዚአብሔር ከሱ ይለያል ማለት ነው። አጠፋፉ አሟሟቱ የማያምር ይሆናል። ስለዚህ ተጠንቀቅ የሚል ጭምር አለው። ገዢ ትሆናለህ ብቻ ሳይሆን ተጠንቀቅ የሚል ምልክት አለው። ይሄንን አኪያ ለኢዮርብዓም ነገረው። ከዚያ በኋላ ይሄ ነገር መነገሩን ሲሰማ ሰሎሞን ኢዮርብዓምን ለመግደል ፈለገ። ለምን? ንጉስ ሊሆንበት ነው አይደል? ሊፈጸምበት ነው ቃሉ። በሱም በልጁ ዘመንም እንዳይቸገር ብሎ ኢዮርብዓምን ማሳደድ ጀመረ። የዚህን ጊዜ ኢዮርብዓም ከሰሎሞን ፊት ትቶ ስራውን ትቶ አምልጦ ግብጽ ገባ። ግብጽ ተሸሽጎ ቆየ። ከዚህ ጊዜ በኋላ ሰሎሞን ብዙ ጊዜ አልቆየም። 40 ዓመት ነገሰ ብያችኋለሁ። ባለፈው ታሪካችንም ጠቆም አድርገናል። 40 ዓመት ከነገሰ በኋላ በክብር አረፈ። ከዛ ሲያርፍም አባቱ ዳዊት በተቀበረበት መቃብር ወስደው ያ የእስራኤል ሕዝብ በሙሉ ዳዊትን ሰሎሞንን ቀበሩት ማለት ነው። ስንት ዓመት ነው የነገሰው? 40 ዓመት። በየት መቃብር ነው የተቀበረው? በአባቱ ሰሎሞን ባለበት መቃብር ተቀበረ። ከዚያ ደግሞ የሰሎሞን ልጅ ማን ነበር መሰላችሁ? ሮብዓም ይባላል። ማን ነው? ሮብዓም። አንዱ ልጅ ሮብዓም ነው። ሮብዓም ነገሰ። የቅድም ያልኳችሁ ስሙ ማን ነው? ኢዮርብዓም። ልጁ ግን ማን ነው? ሮብዓም፣ እንዳትረሱ። ስለዚህ አሁን ትንቢቱ ሲፈጸም ሮብዓም የአንዱ ነገድ መሪ ይሆናል ማለት ነው። ኢዮርብዓም ደግሞ የቀሩት መሪ ይሆናል። ስለዚህ የእስራኤል መንግስት ስትከፈል የእግዚአብሔር ቃል ሲፈጸም ቀጣይ ንጉስ የሚሆነው የሰሎሞን ልጅ ሮብዓም ሆነ ማለት ነው። 40 ዓመት ከነገሰ በኋላ ለሮብዓም ስልጣኑን አስረክቦ ንጉስ ሰሎሞን አንቀላፋ ማለት ነው። አሁን የዚህን ጊዜ ወላችሁ አዲስ ንጉስ ስለነገሰ ሽማግሌዎች ተሰበሰቡና ከኢዮርብዓም ጋር ሆነው ኢዮርብዓም መጥቷል መሞቱን ሲሰማ ከኢዮርብዓም ጋር ሆነው ወደ ሮብዓም መጡ እና ለሮብዓም ጥያቄ ያቀረቡለት አባት ሰሎሞን ቀንበር አብዝቶብናል። ያ ማለት ለመንግስት የሚከፈለውን ክፍያ ውድ አድርጎብናል። በየጊዜው አምጡ ሆኖብናል። ስለዚህ ይህንን ነገር ብትቀንስልን ለአንተ ቀጥለጥ ብለን እንገዛለን አሉት። ከዚያ ሮብዓም 3 ቀን ስጡኝ አላቸው። በ3 ቀን ተመልሳችሁ ነው አላቸው። እነሱ ሄዱ። እሱ በቀጥታ ወዴት ሄደ መሰላችሁ? አባቱ ሰሎሞንን ያማክሩ ወደ ነበሩ ሽማግሌዎች ሄደ። ብዙ ልምድ ያላቸው ደግሞ በእድሜም የበለጸጉ ቀድሞ የነበረውን ታሪክ በደንብ የሚያውቁ ሽማግሌዎች ነበሩና ሄዶ እንደዚህ እኮ አሉኝ ሰዎቹ ከኢዮርብዓም ጋር ሆነው ብሎ ጠየቃቸው። ከዚያ ልክ ነው፣ አንተ ህዝቡን በቅንነት ብትሰማው፣ በገርነት ብታገለግለው፣ ደግሞ ያለበትን ጫና ብትቀንስለት ሰው ለጥ ብሎ 12ቱም ነገድ ላንተ ይገዛልሃል። ስለዚህ ልክ ነው ያለው አሉት። ሮብዓም ግን በዚህ አላቆመም። እኩዮቹ ጋር ሄደ። የእሱ እኩያ የሆኑት ብዙ ልምድ የሌላቸው አብረውት ያሉት ችግር የለውም የሚሉ አሉ። አንዳንድ ደግሞ አይጠፉም ማለት ጨዋታ ብቻ ቁም ነገር ምን ያደርጋል የሚሉ አይነት ማለት ተዋቸው እባክህ ሁሉ ወታደር አለ አይደል የሚሉ ማለት ነው። እኩዮቹ ገና ያልበሰሉ ነበሩ። ወደ እነዛ ጋር ሄደና እንደዚህ ምን ይሻላል ብሎ ሲጠይቃቸው እንዴ አንተ ማንነትን በቃ አሳያቸው አሉት። ከዚያ በኋላ ሮብዓም የሽማግሌዎቹ ምክር ትቶ የጓደኞቹ ምክር ተቀበለ፣ የኩዮቹ ምክር። ከዚያ በ3ኛው ቀን እነዚያ ሰዎች ከየነገዱ የተውጣጡት ሽማግሌዎች ሲመጡ ወደሱ እህሳ ምን ይሻላል ብለው ጠየቁት። የዚህን ጊዜ ምን አላቸው መሰላችሁ? ይቺ ትንሿ ጣቴ ከአባቴ ወገብ ትበልጣለች። ምልክት እኮ ነው የሚሰጣቸው። ይቺ ትንሿ ጣቴ ከአባቴ ወገብ ትበልጣለች ማለት አባቴ ትንሽ ነው ያረጋባችሁ፣ እኔ ደግሞ ብዙ አረግባችኋለሁ ለማለት ነው እንደ ምልክት የተጠቀመው። ስለዚህ ይቺ ትንሿ አታቆኝም ማለት ነው። በዚች እኮ ጥላለሁ። አሁን ሰው አንድ ሰው ወገቡን ይዛችሁ ብትጥሉት ነው እቺን ይዛችሁ ብትጥሉት ነው ቶሎ የሚወድቀው? ወገቡን ይዛችሁ አይደል? ወገቡን ይዛችሁ ነው አይደል? ለጥንካሬም ከዚችና ከወገቤቱ ይጠነክራል። ስለዚህ እሱ ግን ምን አለ? ከአባቴ ወገብ የኔ ትንሿ ጣቴ፣ ስለዚህ እቺ ተጠነከረች ሁሉ ነገሬን ደግሞ የበለጠ ጠንካራ ነው ማለቱ ነው። ስለዚህ መንግስቴ፣ ወታደሬ፣ ምኔ በሱ ነው የምተማመነው እንደማለቱ ነው። ስለዚህ የሚመጣበትን አላወቀም። ስለዚህ ቀንበራችሁን በተደረገባችሁ ላይ እንደውም እጨምርባችኋለሁ፣ አስገዛችኋለሁ፣ የትም አታመልጡም፣ የትም አትሄዱም ብሎ ጨከነባቸው። የዚህን ጊዜ እንዳልሰማቸው ስላወቁ ህዝቡ ወደ የቤታቸው ጸጥ ብለው ገቡ። ህዝብ ማመጽ ጀመረ ማለት ነው። ህዝብ ካመጸ ደግሞ ከመጥፎ ነው። ወደ ቤታቸው ሄዱ።
ከዚያ በኋላ ኢዮርብዓም ከግብጽ ተሰዶ መጥቷል አይደል? ልምድ ያለው ነው። ከንጉሱ ጋር ጠብ እንደነበረ ያውቃሉ። ወይም ጠብም ሳይሆን አሳዶት እንደነበረ። ስለዚህ እሱን ወሰዱና ለእስራኤል ንጉስ እንዲሆን አድርገው ኢዮርብዓምን ሾሙት። የትኞቹ? እነዚህ 10 ነገዶች። የይሁዳ ነገድና ከቢንያም የተወሰነው ነገድ ብቻ ከሮብዓም ጋር ቀረ። ስለዚህ በሰሜኑ ያለው የእስራኤል ክፍል ምን ተባለ መሰላችሁ? እስራኤል ተባለ። በሰሜኑ ያለው ክፍል እስራኤል ስንት ነገድ የያዘው ማለት ነው? 11ዱን ነገድ የያዘው። ማን ነው የሚመራው? ኢዮርብዓም። ከዚያ በኋላ በደቡብ ያለው ደግሞ የይሁዳ ነገድ ነው። እሱን የሚመራው ማን ነው? ሮብዓም። ስለዚህ ሮብዓም አንዱን ነገድ ከትንሽ ከቢንያሞች ጋር ይዞ ቀረ። የቀሩትን ትልቁን ህዝብና ብዙውን ቦታ ብዙውን ነገድ ደግሞ ኢዮርብዓም ይዞ ቀረ። ይሄ ማለት ሰሎሞን ባጠፋው ጥፋት ምክንያት የእስራኤል መንግስት ለስንት ተከፈለ ማለት ነው? በአንድ ሀገር ውስጥ ሁለት ንጉስ መንገስ አይችልም። ሁለት ንጉስ አለ ማለት ሁለት የተለያዩ ሀገራት ናቸው ማለት ነው። የነበሩባቸው ታሪኮች ሊኖሩ ይችላሉ፣ ግን በጣም ከፍተኛ ስምምነት ያስፈልጋል። ልምዱ ግን እንደዛ አይደለም። ሁለት ንጉስ ማለት ሁለት ቦታ ተከፍሏል ማለት ነው ሀገሩ። ስለዚህ በሰሜኑን የእስራኤልን ክፍል 11ዱን ነገድ ይዞ ኢዮርብዓም መምራት ጀመረ። የታችኛውን ነገድ ደግሞ ይዞ ሮብዓም መምራት ጀመረ። እና ሮብዓም አሁንም ያቺ ትዕቢቱ ደግሞ ስላለቀቀችው ከእግዚአብሔር ጋር ያለውን ነገር ረስቶ ምን አደረገ? ከይሁዳ ነገድ ያሉትን ሰዎች ወታደሮች ሰበሰበ። ከቢንያምም ትንሽ አደረገና የሰሜኑን ክፍል ወጋለሁ ብሎ ተነሳ። ወታደር አደራጀ። ተመልከቱ፣ በጣም አስተዋይ ንጉስ ካለመሆኑ የተነሳ እንኳን ላይ ያሉትን ኃይል አይደለም አጠገቡ ያሉት ወታደሮች እንኳን ምን አይነት ስነ ልቦና እንዳላቸው በደንብ አልተረዳም፣ ምንን እንደሚሰሙ ማለት ነው። ስለዚህ ንጉስ ስለሆነ ታዘውለታል። ነገር ግን ጦሩ ተዘጋጅቶ ለውጊያ ሲነሳሳ ግን ሳማያ የሚባል አንድ የእግዚአብሔር ነብይ መጣ። ማን አልኳችሁ? የቅድሙ አኪያ ነው። ያሁኑ ደግሞ ማን ነው? ሳማያ ነው። ሳማያ መጣና ምን ልታረጉ ነው? ልንዋጋ። ከማን ጋር? ከሰሜኑ የእስራኤል ክፍል ጋር፣ ከኢዮርብዓም ነገስታት ጋር። እንዴ ወንድሞቻችሁ አይደሉ እንዴ? እንዴት ወንድማማቾች ይዋጋሉ? በሉ እግዚአብሔር ያልፈቀደም። ስለዚህ ተመለሱ። በቃ እስራኤል እንደዚህ እንደሆነ ይቀጥላል። የሰሜኑ በኢዮርብዓም ይመራ፣ የታችኛው በሮብዓም ይመራ እንጂ አሁን ብትዋጉ ወንድማማቾች ትገዳደላላችሁ ብሎ አላቸው። አይገርማችሁም? የዚህን ጊዜ ከንጉሱ ይልቅ የነብዩን ቃል ሰሙ ህዝቡ። ከዚያ በኋላ ከወንድሞቻችን ጋርማ አንዋጋም፣ አንተ ባይሆን እኛን ምራን ብለው የይሁዳ ነገድ ከውጊያ ቀሩ ማለት ነው። ስለዚህ በዚህ ምክንያት ተዋግተው እንኳን አንዱን አሸንፎ ድጋሚ እስራኤል አንድ እንዳትሆን በዚህ ጊዜ ቆመ ማለት ነው፣ የእግዚአብሔር ቃል ስለሆነ። ስለዚህ እግዚአብሔር በፈቀደው መንገድ ግን በጥፋቱ ምክንያት እስራኤል መጀመሪያ በትክክል ብታመልኩ ከእናንተ ጋር ሆናለሁ ብሏቸው የነበረው እግዚአብሔር በንጉሳቸው አማካኝነትና በዙሪያቸው በሰበሰቡት ምክንያት እግዚአብሔርን ስለረሱ እግዚአብሔር ደግሞ ቃሉን አከበረ። ለሁለት ተከፈለ። የደቡቡና የሰሜኑና የደቡቡ የእስራኤል ክፍል እስራኤልና ይሁዳ ተብሎ በኢዮርብዓምና በሮብዓም ይመራ ሆኖ እስራኤል ተከፈለ ማለት ነው። ከዚህ በኋላስ ኢዮርብዓም ደግሞ ያንን ይዞ ይቀጥል ይሆን? ለዳዊት እኮ እግዚአብሔር ትልቅ ቃል እኮ ነው የገባለት አይደል? ስለዚህ ከዳዊት ዘር ያለው ሮብዓም ነው። ሮብዓም ያዛት ትንሽ ናት። ኢዮርብዓም ያዘው ትልቅ ነው። ኢዮርብዓም የነገሰው በእግዚአብሔር ፈቃድ ቢሆንም ግን ሕጉና ትእዛዙን ይጠብቅ ይሆን ወይስ አይጠብቅም የሚለውን ነገር ደግሞ በሚቀጥለው ታሪካችን እንማራለን ማለት ነው። እሺ ግልጽ ነው። ትንሽ ዛሬ ስም በዛ፣ ሰሜን፣ ደቡብ፣ ክፍልፍል ምናምን ስም ብዙ አለ አይደል ዛሬ? አዎ። ግን ዋናው ነጥቡም ያዘው እናንተ ያን እያነበባችሁ ትለምዱታላችሁ። እሺ እንደሚከብዳችሁ የተወሰነ ነገር ይገባኛል። ግን ከዛሬው ታሪክ ዋናው ነጥብ ምንድነው የሚለው እናንተ የተማራችሁ ስትናገሩና እኔም ማጠቃለያውን ስናገር ያኔ ምን ይዛችሁ እንደምትሄዱ እናንተም ቤት ያሉትም ልጆች እንረዳለን። እሺ ጭንቅ አይበላችሁ። የተረዳችሁትን ግን እስቲ ንገሩ። ምን ተማራችሁ ከዛሬው ታሪክ? 1 2 3 4 5 6 እሺ እኔ ከዚህ ታሪክ የተማርኩት ሁለት ነገር ነው። አንደኛ ጨካኝ አለመሆን፣ ሁለተኛ ደግሞ ትንቢተኛ አለመሆን እና ሌላ አምላክ አለማምለክ። በጣም ጥሩ። ጨካኝ፣ ትዕቢተኛ፣ ሌላ አምላክ ያመለኩት እነማን ናቸው? እነ ሮብዓም። እሺ እነ ሮብዓም ጨካኝ ሆነባቸው አይደል? ሌላ አምላክ እንኳን ገና ሲያመልክ አላየንም አይደል? በጣም ጥሩ። በባለፈው ታሪክ እንደዛ ነበር። እሺ ጎበዝ፣ ስጠው ለሱ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ከዚህ ትምህርት የተረዳሁት ሮብዓም ወንድሙን ለመግደል ሲነሳሳ ወንድማማቾች ማለት ነው አይደል? ሮብዓም ወንድሙን ለመግደል ሲነሳሳ ለምንድነው ወንድምህን ለመግደል የምትነሳሳው? በሰሜን ማንን ነው ለመግደል የምትነሳሳው ሲለው በሰሜን በእስራኤል በኩል የሚገኙትን ወንድ ኢዮርብዓምን ሲለው እንዴ ሁለታችሁ ወንድማማቾች አይደሉ? ለመግደል አትነሳሱ፣ እግዚአብሔር አልፈቀደም። ስለዚህ ወንድማማቾች አይገዳደሉም ብሎ አስቆማቸው። ጎበዝ። በስጋ የተወለዱ ወንድማማቾች ባይሆኑም የእስራኤል ልጆች በመሆናቸው ግን ወንድማማቾች ናቸው አይደል? ሁሉም ነገር። ስለዚህ በወንድማማቾች መካከል ጦርነት፣ ጠብ እንደማያስፈልግ ተምረሃል። ጎበዝ። እኔ ከዚህ ታሪክ የተረዳሁት እግዚአብሔር ያዘዘንን ነገር ማድረግና በፍጹም በእግዚአብሔር ያዘዘውን ነገር አክብረን ያጠፋነውን ጥፋት ተቀብለን እሱ ባለን ልክ መቀበል እንዳለብንና መመራት እንዳለብን ተረድቻለሁ። በጣም ጥሩ ግልጽ አድርጎ ነው የተናገረው። እሺ እኔ ከዚህ ታሪክ የተማርኩት ለሰው ጥሩ ነገር መናገር እንዳለብን፣ መጥፎ ነገር መንገር እንደሌለብን ነው። በጣም ጥሩ። ማን ነው ጥሩ ነገር የተናገረው? መጥፎ ነገር የተናገረው? መጀመሪያ እንትና ሮብዓም ለሽማግሌዎቹ ሄዶ ሲያማክራቸው ሽማግሌዎቹ አይ እንትና አትጨምርባቸው ቀንስላቸው እንጂ ሲያ ሮብዓም ደግሞ እኩዮቹ ጋር ሄዶ ሲነግራቸው እኩዮቹ ደግሞ ጨምርባቸው እንጂ ምን ችግር አለው ጨምርባቸው ምናምን በማለታቸው እነሱ ጥፋተኛ ናቸው። በጣም ጥሩ። ስለዚህ ጥሩ መካሪ ነው መሆን ያለብን፣ ወይም ጥሩ ምክር መስማት ያለብን ነው። እሺ ጎበዝ። እኔ ከዚህ ታሪክ የተማርኩት ጨካኝ አለመሆን፣ ክፉ አለመሆን ነው እና ታላላቆቻችን የሚሉንን ምክር መስማት እንዳለብን ተምረናል። በጣም ጥሩ። ታላላቆቹ ሽማግሌዎች የመከሩትን መስማት ነበረበት ሮብዓም። እንደዛ ብንሆን እንድናለን ነው። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ቃሉን እንደማያጥፍና ትዕቢት የትም እንደማታደርስ ነው። ሮብዓም ከሱ እድሜ ገፋ ያሉትን አዛውንቶች ቢሰማ ኖሮ የእስራኤል ነገር በሁለት አይከፈልም ነበር። በጣም ጥሩ። ሁልጊዜ አንድነት ሲጠፋ ቀጥሎ የሆነ ችግር ይመጣል አይደል? ፉክክር ይመጣል፣ ጦርነት ይመጣል። ስለዚህ አንድ መሆን ብዙን የመሰለ ነገር የለም እና አንድ መሆኑን ባለማድረጉ እግዚአብሔር ደግሞ ቃሉ አይታጠፍም፣ የተናገረውን ነገር አድርጓል የሚለውን ነገር ነው የተማርነው ብለናለች። በጣም ጥሩ። ሁላችሁንም ጎበዞች፣ እግዚአብሔር ይስጣችሁ፣ ቃለ ሕይወት ያሰማችሁ። እሺ እኔ ደግሞ ሰብሰብ አድርጌ 3 ነጥቦችን ልንገራችሁ። እሺ እና ከዚያ እናጠናቅቃለን። እኔ የምነግራችሁ ደግሞ ከዚህ ሰብሰብ አድርጌ አንደኛው ጠበቅ አድርጋችሁ እንድትይዙት የሚያስፈልገው ነገር የታላላቆችን ምክር ቅድም መጨረሻ እንዳለችው መስማት ነው። እኩዮቻችሁም ጥሩ ነገር ይናገረው ይሆናል አይደል? ሁሉም ሰው እኩያው መስማት የለበትም አይደለም። እኩያ ብዙ ጊዜ ጓደኛ ነው አይደል? ከላይ ደግሞ ሽማግሌዎች ሲሆን ደግሞ አባት እናት ነው የሚሆኑት። ስለዚህ አባት እናቶች ትልልቅ ሰዎች ሲሆኑ ደግሞ ልምድ አላቸው፣ ህይወታቸው ብዙ አስተምሯቸዋል። ለእናንተም ለሀገርም ለቤተ ክርስቲያንም ያስባሉ። ስለዚህ ታላላቆቻችንን ምክራቸው መስማት ያስፈልጋል። ስህተት ሊኖር ይችላል ከታላላቆችም ከኩዮችም፣ ግልጽ ነው አይደለ? ነገር ግን የምታማክሩት ነገር በተለይ ጠለቅ ያለ ለብዙ የሚያዳርስ ለሀገር የሚተርፍ ነገር ሲሆን ልምድ ያላቸው ሰዎች ታላላቆችን መስማት በጣም እንደሚያስፈልግ ማወቅ አለባችሁ። እሺ ከነዚያ መካከል እኛ እንደኛ ቤተክርስቲያን ሆነ አባቶቻችን አሉ አይደለ? ስለዚህ እነሱን መስማት፣ ካህናትን መስማት፣ ማዳመጥ እንዳለባችሁ እንድታውቁ ነው። ግልጽ ነው አይደለ? ቤትም ቢሆን ታላላቆቻችሁን አክብሩ ትባላላችሁ አይደል? ታናሽ ቁም ነገር አይናገርም ማለት ነው እንዴ? አይደለም። ግን ደግሞ ታላቅ ልምድ አለው፣ ቀድሞን የመጣው ቀድማን የመጣችው። ስለዚህ ታስብላችኋለች፣ ያስብላችኋል፣ ለቤቱም ያስባል በማለት ነው። እና ታላቅን መስማት
ያስፈልጋል፣ ማክበር ያስፈልጋል የሚለውን ነገር መጀመሪያ እንድትይዙ ነው። ሁለተኛው ደግሞ በወንድማማቾች መካከል ጠብ አያስፈልግም። እናንተ በትንሹ ቤታችሁ ካሉ ወንድሞቻችሁ ጋር ተስማምታችሁ መኖርን ከዚህ ታሪክ መማር አለባችሁ። ከዚያ ደግሞ እንደ ጎረቤት፣ ከዚያ ደግሞ እንደ ሀገር፣ ከዚያ ደግሞ እንደ ዓለም ሁላችንም በዓለም ደረጃ ስታዩ በአዳምና በሔዋን መንገድ የመጣልን አይደል? የመጀመሪያዎቹ ሰዎች አዳምና ሔዋን ናቸው። ልጆች ወለዱ። ስለዚህ የወለዷቸው ልጆች ምንድን ናቸው? ወንድምና እህት ናቸው። ከነሱ ስንወለድ ነው እኛ የበዛ ነው። ስለዚህ ሁላችንም ዞሮ ዞሮ ወንድምና እህቶች ነን እና ከማንም ጋር ከመሬት ተነስቶ ማለፍ የሚቻለውን ማሳለፍ እንጂ ወደ ጦርነት መግባት አያስፈልግም። ሁሌ ሰላምን ማስቀደም አለባችሁ፣ የሰላም ተገዢ መሆን አለባችሁ የሚለውን ከዚህ ታሪክ እንማራለን። በብዙ ጦርነት አሳልፈዋል እስራኤል። አሁንም ለጦርነት ተነስተው ነበር፣ ያውም እርስ በርሳቸው ለመዋጋት። ነገር ግን እግዚአብሔር የላከው ያ ነቢይ ግን አይ የእግዚአብሔር ፈቃድ ነው፣ ወንድሞቻችሁ ጋር አትጣሉ ብሎ መልሷቸዋል። ስለዚህ በምንም መንገድ ወደ ጦርነት ላለመሄድ ማሰብ መቻል አለባችሁ። ይበቃል። ሌላው እናንተ ስለተናገራችሁ እነዚህ ሁለቱ በቂዎች ናቸው። እሺ፣ ግልጽ ነው። በጣም ጥሩ። በሚቀጥለው እንግዲህ ደግሞ ኢዮርብዓምና ሮብዓም ላይ ያለው ነገር ምን ይመስላል የሚለውን ደግሞ አያይዘን የምንማርበትን ታሪክ እንቀጥላለን ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ። ያው ይሄን ሁሌ እንላለን። ቃሉን የምንሰማባት አሁን የምንነጋገርበት ቋንቋችንም ይሄ ስለሆነ ነው እንጂ እግዚአብሔር የሁሉ አምላክ ነው። ይሄንን ታሪክ የሚሰሙ በአሜሪካ በሉት፣ በአውሮፓ በሉት፣ በአፍሪካ በሉት፣ በአውስትራሊያ በሉት፣ በኤዥያ በሉት፣ በሌላውም ሀገር ያሉ ሁሉ ፈጣሪያቸው ማን ነው? እግዚአብሔር ነው። ይሄ ቃል ደግሞ ለሁሉ የተነገረ ነው እና መጨረሻ ላይ የምናየው ምርቃታችን ስናደርግ ሌላ ሀገር ያሉ ሰዎች ደግሞ ተስፋ የምታደርግባቸው ሀገራቸው አላቸው አይደል? አሜሪካ ያሉ አሜሪካ ሀገራችን ይላሉ አይደል? ኢትዮጵያ ያለን ደግሞ ኢትዮጵያ እንላለን። ግልጽ ነው አይደል? እኛ ከኢትዮጵያውያን ቋንቋ አንዱ በሆነው በአማርኛ እየተማርን ስለሆነ ነው ኢትዮጵያ ሀገራችን የምንለው፣ ደግሞ ኢትዮጵያውያንም ስለሆነ ግልጽ ነው አይደለ? አሁን እቺ ምርቃት ለተወሰኑ ለኢትዮጵያውያን ብቻ እንዳሆነ አሁን ቤተክርስቲያን ተስፋ ማድረጓ እናንተ በልቦናችሁ ማደሩ በትምህርታችሁ እንድትጠነክሩ ሁልጊዜ በየሳምንቱ የሚነገራችሁ የትም ዓለም ላይ ላሉት እንደሚሰራ እንደው መልእክት ለማስተላለፍ ነው እግረ መንገዳችን። እሺ ዛሬ የተማርነው ስንተኛ ታሪክ ነው? ስለዚህ 117 ታሪክ አለ ማለት ነው በልጆቻችን የዩቲዩብ ቻናል ላይ። ቤት ያሉትም ልጆች እናንተም ያመለጣችሁ ካለ ሄዳችሁ ደግሞ መለስ እያሉ ታሪኩን መስማት ያስፈልጋል። እንደ ኪኒን አንድ ኪኒን በሳምንት ዋጥ ማለት ነው። ህይወት ጤና የሚሰጥ የእግዚአብሔር ቃል አይደል? ሌላ ቦታም ትማራላችሁ፣ ግን ደሞችን ከቤተሰብ ጋር ሰብሰብ ብሎ የዚህ ሳምንት ታሪክ ምንድነው፣ እግዚአብሔር ምን ሊያስተምረን ፈለገ ብሎ ደግሞ ሰብሰብ ብሎ ትንሽ ታግሶ ለግማሽ ሰዓት ያክል ቢረበዛ ማዳመጥ፣ መነጋገር፣ መመካከር፣ ህይወታችሁን ማስተካከል ያስፈልጋል። ይሄ እንድታረጉ አደራ እላችኋለሁ። ቤት ላሉትም ወላጆች ልጆች ነው የመልእክታችን። እግዚአብሔር ሲፈቅድ ነው ሁሉም የሆነውና በሰላም ደግሞ አገናኝቶ ብዙ ተምረን ብዙ አውቀን እንደ ህጉ እንደ ትእዛዙ ደግሞ እንድንሄድ አምላካችን እግዚአብሔር ይርዳን። ይበቃናል። እሺ እቤት ያሉትን ግን ልጆች ወላጆች ሰላም ሁኑ፣ ሰላም ያገናኘን በላችኋል እንዳንረሳት። እሺ በሉ ሰላም ሁኑ፣ ሰላም ያገናኘን። አሜን። Thank you.